ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለምታበረታቱንም እጅግ በጣም እናመሰግናለን። ዛሬ ይዘንላችሁ የመጣ ነው እንግዲህ የጎንደር ጥምቀት በአዲስ መነጋገሪያ ሆኗል። በጥር ወር እንደሚታወቀው ጎንደር ከሌላው የኢትዮጵያ ክፍል በተለየ ደምቃና አምራ ጎንደርን በደመቀ ይከበራል። ይህም ብዙ ሰው ትኩረት እየሳበ ስለሆነ ከአዲስ አበባ ከመላው ኢትዮጵያ ከሀገር ውጭም ብዙ ቱሪስቶች ወደ ጎንደር ይፈልሳሉ። እናም በብዛት በእርግጥ አብዛኛውን ይሄ ስጋዊ ነገር ሲሆን ነው ቲክቶከሩ ምኑም አሁን ላይ ሚዲያው ሽፋን ስለሰጠው ብዙ ጊዜ ይሄ ቲክቶክ ከመጣ ወዲህ በተለይ ብዙ ሰው ወደ ጎንደር ሄዶ ጎንደርን ጥምቀትን በጎንደር ማክበር ይፈልጋል። ከአመት አመት እየጨመረና ነገሩ እንትኑ የሚሄደው ሰው ጉጉት እያደረበት ሄዶ እዛ ቲክቶከሩ ምኑም ያለውን ድባብ ሲያሳይ ሌላው ያልሄደው ደግሞ ለአመት እየተቀጣጠረ ከአመት እየጨመረ ነው ሄደው። ነገር ግን ታቦት ከገባ በኋላ ወደ አደባባይ ወጥቶ ህዝብ ወይም በሞንታርጎ የሚጨፍረው ጭፈራ ብዙ የተዋሕዶ ምዕመናንን አስቆጣ። መምህራኖችም ብዙ በተለይ ይሄ ገጠር ተወልዶ ያላደገው በጣም እንዴት በክርስቶስ ጥምቀት ይጨፈራል እያሉ ነው። በእርግጥ ይሄ ከስር መሰረቱ ካልተሰራ እንዲህ በአንድ ቀን ተቃውሞ ብቻ የሚስተካከል ነገር አይደለም። ምክንያቱም ጥምቀት ላይ ጭፈራ ማለትም ዘፈን የተጀመረው ገና እኛ ሳንወለድ የዛሬ ስንት አመት ነው። እናም ይሄ ስር ስለሰደደ አንዳንዴ አበው እንደሚሉት ከኃጢአት ልማድ ፍራ ነው የሚባለው። ምክንያቱም አንዴ እንኳን አይደለም እንደ ማህበረሰብ ልምድ ተብሎ የገባው ይቅርና የግል የሆነ የለመድነው ነገር ለማቆም እንኳን በጣም ብዙ ሰው ይቸገራል። እና እንደ ማህበረሰብ የተለመደ ነገር ስለሆነ አንደኛ በትምህርት ሁለተኛ ደግሞ በጊዜ ሂደት ቀስ በቀስ መጥፋት አለበት እንጂ እንዲህ ሚዲያ ላይ ስለተጮኸ ብቻ ምንም መቃወማቸው ጥሩ ነው፣ ግን ደግሞ እንደዚህ ስለተጮኸ መፍትሄ የሚመጣ አይደለም። እናም ከጥንት ጀምሮ የነበረው እናቶቻችንም ፈጣሪያቸውን ባላቸው ነገር የሚያመሰግኑ በዘፈን ነው። ይሄ ነገር እንግዲህ ትውልዱ ላይ የሆነ ጥምቀት ላይ ዘፈን ኖርማል እየሆነ እንዲለምድ አድርጎታል ማለት ነው። ከዛ አሁን ወደ ዘመናዊነት መጥቶ አንደኛ በጣም ጥምቀት የጎንደር ጥምቀት በተለይ በሚዲያ ሽፋን አግኝቷል። በቲክቶኩም በዩቲዩብም በተለያየ ሚዲያዎች ይሰራጫል። ስለዚህ ይህም አዲስ አበባ ላይም ከሀገር ውጭ ያለው ሰው የማየት እድል ይኖረዋል እና በጣም አዲስ ነገር ነው የሆነበት እንጂ ጭፈራው አሁን ዘመናዊ ሆኖ መጣ እንጂ ከጥንትም የነበረ ነገር ነው። እኔ የዛሬ አመትም ተቃውሜያለሁ። ዘንድሮም ቢሆን በጣም ነው የሚያስጠላው። ታቦት ገባም አልገባም ቢያንስ በጥምቀት ዕለት ሰው ከጥምቀት ታቦት ከገባም በኋላ ከመግባቱም በፊት ማታም ቢሆን በየጭፈራ ቤቱ በየመጠጥ ቤቱ ነው ብዙውን ህዝብ የሚያሳልፈው። እና ይሄ እንደ አንድ ኦርቶዶክስ ምእመን እኔ ራሱ ይሰማኛል። ምንም እንኳን እዛ ጎንደር የጥንቱ ገጠር እናቶቻችን ምናምን ያለው እንትን ቢሆንም አሁን ላይ ግን በጣም በዘመናዊነት ነገር እየተጋነነ ስለሆነ ተገቢ አይደለም። ግን ደግሞ እንዲህ በመጮህ ወይም ደግሞ ጎንደር አሁን ላይ ያለውን ትውልድ በመውቀስ አይደለም። ምክንያቱም ይሄ ትውልድ ያልተሰጠውን ከየትም አላመጣውም። ሌላው ደግሞ ከአዲስ አበባ ከመላው ኢትዮጵያ ከሌላ ቦታም ጎንደር ለጥምቀት ለማክበር የሚሄደው አብዛኛው በቃ ለመጨፈር ወይ ደግሞ የተለያየ ነገሮችን ለማድረግ ልክ እንደ ፌስቲቫል ነው ያደረገው እንጂ ስራዬ ብሎ በቃ ታቦት አንግሼ በረከት ይዤ እመጣለሁ ብሎ አስቦ አይሄድም። አብዛኛው ለጥምቀት ሄዶ መርገም ነው ዞ የሚመጣው አብዛኛው ቲክቶከሩ ምኑም። እና ይሄ ትውልዱ ላይ በጣም መስራት ይገባል። ከስር መሰረቱ ካልተሰራ እንዲህ ከላይ ብቻ ምንም የሚፈታ ከስር ሲሰራበት ነው። እና እንደ ጎንደር የሰሜን ጎንደር ሀገረ ስብከት ይህን ነገር የሚያስቆሙበትን ነገር በተለይ ቀጣይ አመት ሞንታርጎ በሚከፈትበት ዘፈን በሚከፍቱበት ቦታ ላይ መዝሙር ቢከፈት ህዝቡንም ደግሞ እንዲያቆም ቅድመ ጥንቃቄ ትምህርቶችን በመስጠት ማስቆም ይቻላል ከስር ከመሰረቱ ማለት ነው። ነገር ግን አሁን ሚዲያ ላይ ጎንደርን በመሳደብ ይሄ ዛሬ የተጀመረ ነገር አይደለም፣ በፊትም የነበረ ነው። መቀጠል የለበትም በእርግጥ ምክንያቱም እኛ ጥምቀት ሲባል ጌታ መድኃኒታችን ኢየሱስ ክርስቶስ የሰው ልጅ የአዳምንና የሔዋን ዕዳ ደብዳቤያቸውን ለመቅደድ በዮርዳኖስ ተጠምቆ እኛ ድጋሚ ልጅነትን ያገኘንበት ነው። ስላሴ ሚስጥረ ስላሴ የተገለጠበት ብዙ ሚስጥር ያለው ጥምቀት ነው። ይሄ ደግሞ መታሰቢያነቱ
ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እሱን በምናመሰግንበት ወቅት እንደዚህ ጭፈራ፣ ዳንኪራ እውነት ለመናገር ደግሞ ጎንደር ጥምቀት ከሌላው ጥምቀት ለየት የሚያደርግበት ምክንያት ቃል ኪዳን ስላለው ነው። እንግዲህ አባቶች እንደተናገሩት ቃል ኪዳን አለው። እመቤታችን ቅድስት ድንግል ማርያም በረድኤት ትመጣለች። ቃል ኪዳን አላት። ቅዱሳን ብዙ በረከት ስላለው በዛ ምክንያት ነው እንግዲህ ጎንደር ጥምቀቱ ደመቅ ብሎ የሚታየው። ነገር ግን ይህን ትርጉሙ ሳይገባን ብቻ ለዳንኪራ በቃ ሂዶን አንዳንዴ በጣም ነው የሚገርመው። ማለት በብዛት የሚታየው ነገር ነጠላ ሁላ ሳይለብስ ነው የሚሄደው። ምክንያቱም የትም ቤተ ክርስቲያንም ሆነ ውጭም ሆነ ታቦት ያለበት አካባቢ ድረስ ቤተ ክርስቲያን ነው። በቃ ታቦት ስላለ ቤተ ክርስቲያን አለ። እንደው በዚህ በጣም አመሰግነው ከሀገር ውጭ ያሉ ምዕመናን በጣም ጎበዞች ናቸው። በየስደቱ ዓለም ያሉት ኢቭን ነጠላ በስርዓት ለብሰው ነው የሚሄዱት እና አብዛኛውን ነጠላ ሳይለብስ ነው የሚሄደው። ሹርባ በዊግ ይሰራና ነጠላ ሳይለበስ ቀሚስ ተለብሶ እንደ ፌስቲቫል የሆነ ካርኒቫል ፌስቲቫል ያህላል በውጭ ሀገር እንደምናየው እንደዛ እየሆነ ነው የመጣው አሁን ላይ። እና ይሄ ባህልን ሃይማኖታችን ባህል ሲወጣው በጣም አንድ ጊዜ ከተተከለ በቀላሉ አይነቀልም። ይህን ደግሞ በሁሉም ሰው የየድርሻውን በመወጣት መምህራንም ምዕመኑም እያንዳንዱ ሰው የየድርሻውን ሲወጣ ችግሮች ይቀረፋሉ። እና ህዝቡ ላይ ማፍረድ አሁን በጣም ብዙ ሰው እየተቻ ያለው እናንተም ብሎ ጎንደሬ የሊቃውንት ሀገር አሰደባችሁ በጣም ብዙ ማት እየተወረደብን የሚገኘው ማለት ነው። እንዴት በሊቃውንት ሀገር ኢቨን መናፍቃን ሳይቀሩም እንዴት በሊቃውንት ሀገር እንደዚህ አይነት ጭፈራ እንዲህ አይነት ዳንኪራ የነ እዝራ ሊቀ ሊቃውንት እዝራ ሀገር እንዴት እንደዚህ አይነት ነገር ይደረጋል ብሎ በጣም ብዙ ሰው በተለይ በዚህ አመት ተቃውሞ እያስነሳ ነው። ይገባል፣ አግባብ ነው። ምክንያቱም ቢያንስ ለዛሬ አመት እንዲቀር መደረግ አለበት። በጣም ነው የሚያሳፍረው። ምክንያቱም ሃይማኖታችን የሚገልጸው ትልቁ ነገር እንደዚህ የአደባባይ በዓላት ነው። ሃይማኖታችን ለማያምን ሰው የምናሳይበት ትልቁ መድረክ የአደባባይ በዓላት ነው። የአደባባይ በዓላችን ደግሞ ወደ ባህላዊ እና ወደ ዳንኪራ ከተቀየረ ኢቭን የሌላ አማኝ እንኳን እኛን የሚያስበን በዛ መልኩ ነው፣ በምንገለጠው በምናሳያቸው መልኩ ነው። ኢቭን ቤተክርስቲያን እንኳን ባትፈቅድ እንደዚህ ህዝቡ እየጨፈረ ሲያይ በቃ ኦርቶዶክስ ውስጥ ጭፈራ ይፈቀዳል፣ ዳንኪራ ይፈቀዳል፣ መጠጥ መጠጣት፣ መደባደብ ይሄ ነገር ይፈቀዳል ብለው። ስለዚህ ቤተክርስቲያናችንም ሃይማኖታችንም ለሌላው ዓለም ወይም ደግሞ ለሌላው አማኝ እንደው በቃ ትክክል እንዳልሆነች አድርጎ ነው የሚስለውና ጥምቀት መገለጫው ይሄ አይደለም። ግን ደግሞ እግዚአብሔር በጊዜ ሂደት ሁላችንም ልቦና ሰጥቶን ያስተካክልልን እላለሁ። ስላዳመጣችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።